እንትና ተዝቀደም ታስታወሳችሁ? ተነ ልጁ ነው 7 ወር ታስሮ የወጣው ዱባይ ያሉት ባልና ሚስቶች። ስለዚህ ብሎ ነገር የለም። አሁን ሩታ ያስጠረጠራት መፎከሯ፣ ፎቶ መለጠፏ፣ መቀለዷ፣ ማላገጯ ነው። አሁን ላይ አስጠርጣሪ ያስደረጋት እኮ ለዛ እኮ ተናገረች። ለዛ ምንድን ያለችው? እኔ እነሱ እኛን ሊያስጠቁሩን ወጥተው እንደዛ ነው ያሉት። 4 ቀን ሙሉ 5 ቀን ሙሉ ምንም አይነት እንቅስቃሴ አላደረጉም። እንዴት ሰው ጠፋ ተብሎ ማመልከቻ አይገባም። እሱ ያለችው ይቅርታ የጠየቀችውን እውነቱን ያመንኩት ትክክለኛ ሄርሜላ መጥፋቷን ያመንኩት ጣቢያ ሄጄ ቃሌን ስሰጥ ነው ያለች። እኔ አሁን ይኸውልሽ ስለ ሄርሜላም ስለ ሩታ እንደዛ ስላለች አናታክመኑ አለማመን እኮ መብታችሁ ነው። ግን ህግ አይልም፣ ህግ እንደዛ አይልም። ህግ ይዞታል ጉዳዩ። የሩታ ቤተሰቦች መጥተው ነው እንዴ? ለሩታ ቤተሰቦች አንድ ነገር ሲያደርጉ ለሄርሜላ ቤተሰቦች መጥተው አማክረው ነው እንደሚያደርጉት? አይደለም። የሩታ ቤተሰቦች የሄርሜላ ቤተሰቦች ለሩታ አማክረው ነው እንደሚያደርጉት? አይደለም። የራሳቸው የሆነ ስራ ይኖራቸዋል። የራሳቸው የሆነ የሚሄዱበት መፍትሄ ይኖራቸዋል። የራሳቸው የሆነ ነገር የያዛቸው ነገር ሊኖራቸው ይችላል። ህዶም ሊሆን ይችላል። አናቅምኛ በቃ አሁን እሷ አላከሰሱም አልከሰሱም ብሏል። ወንድማ ከስሻለሁ ግን አንተ ነህ ዋናው ነው ያለው። ቅድም አንተ እኔ ከስሻለሁ አመልክቻለሁ ብሎታል። ቪዲዮውን ገብታችሁ ማየት ትችላላችሁ ታላመናችሁ። እነሱ ግን ያለማመን ጉዳይ ነው። ችግር የለውም አይደለ? ጉድጓድ ትግባ ላልሽው ልጅ እመቤቴ ቅድስት ድንግል ማርያም ልቦና ትስጥሽ። አንቺ ጉድጓድ ግቢ አልልሽም። ወልደሽ ግን በልጆችሽ አግኙ። በቃ ይህን ነው የምልሽ። ልጅ ትትወልጂ ልጅ ምን እንደሆነ ይገባሻል። የእሷም እናት አንቺ እናት ሆነሽ ትታየው የእሷ እናት በቆመችበት ላይ ትቆሚያለሽ ማለት ነው። ህመሙ ይገባሻል። አንድ ቀን ልጅሽን ራሱን ሲያምብሽ የዛ ጊዜ ይገባሻል። ገብቶሻል አይደለ? ስለዚህ ሄርሜላ ትጥፋለ። አሁንም ቢሆን ሄርሜላ ካልተገኘች ሩታ ነፃ እንደማትወጣ ማወቅ አለባችሁ ሁላችሁም። ሄርሜላ ካልተገኘች ሩታ ነፃ የምትወጣበት ጉዳይ የለም። ምክንያቱም ሙሉ ለሙሉ ተጠርጣሪ የሆነችው ሩታና ኤፍሬም ናቸው ዲያኔ። ስለዚህ በዙሪያ ያሉ ሰው ትናንትና እኮ የአብርሃም እህት አለች፣ ሁሉም ሰው ትናንትናም ትናንት ወዲያም ብላለች፣ ሁሉም ሰው ተጠያቂ ነው፣ ተጠያቂነት አያልፍም ብላለች። ምክንያቱም አሁን ምሳሌ ፈረንጁ ተጠያቂ ነው፣ ቢኒያም ተጠያቂ ነው፣ ሩታ ተጠያቂ ናት፣ የሩታ ወንድም ተጠያቂ ነው። አቤል እህቷ ራሱ አቤል እና እህቷ ምንድን ነው ስልክ ተደውሎ ነው ያለችው አይደለም? መጀመሪያ ተገኘች አለች፣ ጓደኛዬ ደወለች አለች፣ ምን አለች? ቀጠለችና ያንን ቪዲዮ አጠፋችና ምንድን ነው ያለችው? ሩታ ናት እንዲህ አለች። የሄርሜላን ጓደኛ ሩታ እንዴት አወቀቻት? አብርሃም ራሱ ተጠያቂ ነው። ሁሉም አልኩሽ እኮ። ስለዚህ እኛ እዚህ ጋር እርስ በርሳችን እየተባላን የእናት አባት ፎቶ አንዘቅዝቅ እባካችሁ። እንደ ትልቅ ሰው እንሁን። ይቅርታ ጠየቀችም አልጠየቀችም 100% ሄርሜላ ግኝች ሩታ ተጠያቂ ናት። እጁ አለበት። ማንኛቸውም ተጠያቂ ናቸው። ያኮ እኛ ምናምናለን ተጠያቂ ናቸው። እንደውም እሷ ብቻ አይደለ አብርሃምን ቢሆንም እኮ እኛ አብርሃምም ተጠያቂ ነው። አብርሃም እኔ እኮ ነገሩ በዙሪያቸው ያለው ሰው ሁሉ ተጠያቂ ነው እኮ አልኳችሁ። እኔ እኮ ይዋሹ አይደለም አወራችሁ። ግን ምንድን ነው መሰላችሁ ሩታ እስር ቤት ገብታ ተልጇ ተለያይታ ይሄን አንድ ፍሬ ልጇን ጥላ እስር ቤት ተመገባ ጸልዩላ ልጅቷ እንድትገኝ እርዷት። በዚህ ክፋት አትሰቡ። እውነቷን ትናገራ ገባችሁ? ጉድጓድ ገብታ ትቅር እንገራችሁ። ሄርሜላ ተጠፋች ሩታ እስር ቤት እንደምገባ 100% ነው የምነግራችሁ። ስለዚህ ሁላችሁም ጸልዩላት። ልጅቷ ተገኝታ ወጥታ ቃላን ሰጥታ ሩታ እንዳላገተቻት ቃላን ተሰጣችላት። ሩታ ንጹህ እንቅልፍ ትተኛለች። ሩታ በሰላም ወጥታ ትገባል። አሁን ላይ ግን ሩታ በሰላም ወጥታ መግባት እንደማችል ነው ማወቅ የምችለው። ሩታን በሰዓት ማን እየተከታተላት እንደሆነ ታውቃላችሁ? አታውቁም። በሰዓት ሩታች እንደሆነ ታውቃላችሁ? በሯን ዘግታ አታውቁም። አያችሁ? እየፈራኝ ነው ያለችው። በደንብ ነው የምትፈራው። አትማም ማለት አትችሉም። ተፈራለች። ምክንያቱም የሰው ልጅ ናት የጠፋችው። የእኛን እህት አሳግታ እሷ ዝም የምትልበት ምክንያት የለም ነው የሚሉት። ደግሞ ማን እንዳገታት ራሱ አሁን ሩታ ማን እንዳትገታት ራሱ አይታወቅም። ይህን ማሰብ አለባቸው። ምክንያቱም የዛች ቤተሰቡ እንዳለ እንትን ላይ ይገኙ ዩቱብ ላይ የሉም። የሩታ ቤተሰብ ግን እንዳለ ዩቱብ ላይ ነው ያለው። ገባችሁ? ስለዚህ ለሩታ ጸሎት ያስፈልጋታል እንድትገኝላት።
ሩታ ናት አሁን አደጋ ላይ የምትወርቀው። ሩታ ንጹሃን ክፍተኛ ታድራለች ብትሉኝ ማርያምን ያላምናችሁም። ደግሞ ስለ ኤፍሬም እና ስለ ዳንም እዚህ ጋር መታ እሷ መፍረድ አችልም። የራሷን ሀቅ ነው መናገር ያለባት። ትላንትናም የተሳሳችበት ቦታ ቢኖር ስለ ኤፍሬም እና ስለ ዳኒም ይሁን ስለ ሜሮንም ይሁን ማውራት ምን አለ 100% እርግጠኛ ነኝ። ኤፍሬም መመስከር አትችልም። ስልካቸው ላይ ትናንትና ነበር ፍርዳቸው። ስልካቸው ይሄ እንዴት አደራችሁ እንዴት አደርሽ ማለት። ስለዚህ መፍረድ አትችሉ። አረጋጉ። ለሰው ልጅ ቲኪ አንዴ ማለት ነው እሷ አንዴ ማለት ነው። ይቅርታ ግን አንድ ሰው ራሱን እንኳን በዚህ ሰዓት ራስ አይደለም ያውና የሌላ ሰው አይደለም እነ ኤፍሬም ዳኒ አይደለም ወንድም እሷ ኤፍሬምማ ገና ብርሽ ወንድም ነው እንጂ እሷ ወንድም አይደለም። ራሱ ወንድም አይደለም። ራሱን ሰው ራሱን የሚጠራጥር ራሱን ሰው ራሱን አላመነም። እሷ ግን በመቶ ሰው ላይ እንትን ማለት አችልም። ለምን ሰው አይታመንም በዚህ ሰዓት። እሷን እንኳን ባይናገሩ ይሄ ሰዎች እሷን እንኳን ሳላማክር ሄዶ የሆነ ነገር ያደረገው ይችላል። ለምን ሰው ወንድ ልጆች ነው እነሱ፣ እሷ ሴት ልጅ ነች። በዛ ላይ እሷ ደግሞ አብሬ ምንድነው ኤፍሬም እና ዳኒ እሷን ሳላማክር እሷ ስሙን ተጠቅመው እሷ ላይ እዚህ ቦታ ላይ እሷ እዚህ ውስጥ አለች እሷ ቦታ እሷን ብቻ ተጠቅመው ያ ነገር አድርገው ይችላል። እሷ ግን 100% ሆነ እነሱን መከራከር የለበትም። ለምን ወንድምየው ነው አሳሰራ። ወንድምየው አሳሰራ ደግሞ ይፈታል። የሆነ ነገር በነብሱን ካን ስትጠይቅ እሷ ታትኖር እነሱ አግጠው ሊሆን ይችላል በእሷ ስም። ምክንያቱም ሜሪቤላን ስለማይወዷት ሊሆን ይችላል። እኮ እያልኩሽ ነው እኮ አንድ ሰው ምን ያደርጋል መሰለሽ? ሜሪ የሆነ ጊዜ ማርያም አንዴ ስሚኝ፣ ሜሪ የሆነ ጊዜ ማታ እየዛታሽ የሆነ ነገር ስታረግም በዛ ውስጥ ሩታ ስም ይጠራል። ዳኒ የሆነ ነገር ሲያደርግም ሩታ ስም አላት። ምንድነው ይሄ ኤፍሬም የሆነ ነገር ሲያደርግም እዚህ ውስጥ ሩታ አለች። ሁሉ ጊዜ እሷን እያስጠቆሩ እነሱ የሆነ ነገር ቢያደርግ እሷ 100% ሆነ እነሱ ምንም ያላደረገም እነሱ ምንም አይደረግም ብላ አይደረግም እነሱ እጅ እዚህ ውስጥ የለም ብላ 100% ሆነ እርግጠኛ ሆነ መውራት አትችልም። ለምን እንደው ታውቃለች? በዚህ ሰዓት ራሱን እንኳን ራስን 100% አድርገሽ እንትን አታረግም። ለምን እሷ ህፃን ቢሆን ያ ሉሊ ቢሆን 100% ሆነ መውራት ትችላል። ሆነ እሷ እያቀፈች ስለሆነ እሱም ህፃን ስለሆነ እኔ አሁን ምን ጥፋተኛ እያጠፋ እንደሆነ እዚህ ውስጥ ምን እያወራ እንደሆነ የኔ ቤተሰብ ምን የሚያውቅ ታሪክ የለም። እኔ 100% ሆነ ቤተሰቦቹ እርግጠኛ ሆነ ማውራት አይችልም። የኔ ቤተሰቦቹ እንኳን ማለት ነው እሷ እንኳን ዳኒና ኤፍሬምን አምና እንደዚህ ማለት አይደለም። ለምን በዚህ ሰው አይታመንም። እሷን ባለፈው ስራ አወራችሁ እህቷ በዚህ አንቺን እያስጠቆሩ በዚህ ሰው አይታመንም። አረ ሰው አይታመንም። በልቶ ተጠቆረ የሆነ ነገር ሲያደርግ ቁጥር በዚህ ውስጥ ሩታ አለች። አረ ሰው አይታመንም። ማርያምን ሰው አይታመንም። ሩታ ደግሞ ሰው ታምናለች። እሷ ነገሩ ለምን ሰው አይታመንም? እሷ እዚህ አሁን አንቺ ሰው አንድ ሰው እንደሆን የሆነ ነፍስ ውስጥ ደጋግማ ነው ደግሞ ያወራችሁ። ማውራት ስለነሱ አይጠበቅባትም። እኛም እያለን ያለ ነው አስተያየት ከሰጠች እኔ አላደረኩም እጄ የለም ካለች እኔ ለማውራት ያለባት እንጂ ስለ ኤፍሬም ቢሆን ስለ ዳኒ ስለማን ማውራት አይጠበቅባትም ነው። ወንድምየው እኮ ትናንትና በኮንፊደንስ ማለት እኔ ጋናት ያለችበት አውቃለሁ እኮ አላለ። ከዚህ በላይ ማስረጃ ምን አለ? እስኪ እሺ የእሷን መዛት ጀምራችሁ እነሱ ይኸውልሽ የሩታ ፋሚሊዎች ተከታዮቿ ሄደን እንዲያነከስ ያሉት ምንድን ነው? አንዳንድ ሰው ሄደን እንዳነከስባቸው ያሉት ምንድን ነው? ሄደን እንዳነከስባቸው የፈለጉት እሷ እንዴት የሩታ እጅ ስላለበት ነገሩ ስለዚህ ሩታ አንዴ ሰምታችኋል ማሮች። ሩታ እጅ ከሌላት ያለ እጅ የለብኝም እኔ አላውቅም። ማርያም አንዴ ማርያም ሩታ እጅ ከሌላት ያለ እጅ የለብኝም እዚህ ውስጥ እኔ አልገባሁም ቢላ ህግ ውስጥ ህግ ቦታ የሚሆን የትም ቦታ ላይ በነገራችን ላይ ልንገራችሁ ኤፍሬም
ሄርሜላን ስለማይወዳት በሩታ ስም ተጠቅሞ አግቷት ሊሆን ይችላል። ሩታ ላታቅ ትችላለች። ስለዚህ አሁን ሩታ ይኸውልሽ ትናንትና የተለቀቀልን ቪዲዮ ፍርድ ቤቱ ወደዛ የተቀረጠ ነው። ዛሬ ትናንትና የተቀረጠው ደግሞ ዛሬ ይመጣልናል። ዛሬ የሚለቀቀው ደግሞ ምን እንደሆነ አናውቅም። ሆኖም ግን ደግሞ ሄርሜላ ባለችበት አልታወቀም። ይሸፋፍናሉ ጉዷ እንዳይወጣባቸው። እኔ እንዲህ ቤተሰቦች ይኸውልሽ እናቱ አሁን ዛሬ የሚለቁት ቪዲዮ ላይ ሁላችሁ መንሳቱ አንድ አይነት ይሁን፣ አንድ አይነት ይሁን። በቃ መልሳቸው አንድ አይነት የሚወክለው እናንተንም ኮሜንት ነገር አንድ አይነት መልስ መሆን አለበት። ሄርሜላ ነው የምንፈልገው ነው የምንለው አለ እኮ ይኸውልሽ እዛ ፋሚሊዎችሽን በሴት ልጅ መነገድ ይብቃ። አዳምጪኝ እናቱ፣ በሴት ልጅ መነገድ ይብቃ። ሄርሜላን አምጣ እያላችሁ ኮመንት ጻፉ። ከዚህ በፊት ምንድን ነው የማዳም ቅመም ትከበር የማዳም ቅመም ትከበር ሲባል አይደል እንደ ወጥተው እያንዳንዱ ይቅርታ የጠየቁት? አይወዷችሁም፣ አያከብሯችሁም ስትል ምንድን ነው የተባለው? ስለኛ ችግር የለውም። ሄርሜላን ያጣል። አሁንም ቢሆን ሄርሜላን ታመጣችልን ሩታ እኛም ፈታታለን። ሩታን ፈታታለን። ዙሪያ ላይ ያሉትን ሰዎች ደግሞ ታስቁምልን። ስለማንም ደግሞ ማውራት እሷ አይጠበቅባትም። የእሷ እጅ ከሌለ እኔ እጅ የለበትም። ስለ ኤፍሬም ማውራት አይጠበቅባትም። እሷ ከአብርሃም በላይ ኤፍሬምን አታውቁም አይደለ? አብርሃም እንኳን አውቆታል ኤፍሬም እየዋሸ ስለሆነ። ይሁንሽ አዳምጪኝ። ሩታ ኤፍሬምንና ዳኒን ወክላ የተናገረችው ምንድን ነው? ማናት ሜሪ ሶስታችሁ ስትመካከሩ ላለችው መልስ የሰጠቻት ያኔ ማለት ነው። ልንገርሽ እኔ ላስረዳሽ እዚህ ጋር ያኔ ማን ነው አብርሽና ሜሪ ሩታ ሲገናኙ ያኔ መልስ መስጠት ትችል ነበር። እሷ ግን ተናዳና ደንግጣ ነው ጥላ ሄደችው አይደለ? በአሽሙር እየተናገረችና እየተሳደበቻት። ስለዚህ አሁን ትላንት የመጣችበት ዞሮ ምንድነው? እኔ ከዚህ ነገር እጄን ላውጣ፣ ሜሪም ተቀይራብኛለች፣ እውነቱን አውቃለች። ስለዚህ እኔ ማንን ነው ማባበል ያለብኝ? ኤፍሬምም ማን ነው የአብርሽንም ወንድም አባብዬ እኔ እጄ የለበትም ብዬ ማዋሸት አለብኝ ብለ ነው ትላንትና የመጣችው ሩታ። ከፊት እኛ እናቃታለን እኮ ጠንቂ ቀናት ማለት ነው። ከበፊቱ ጀምረን ነው እኛ የምንከተላት። የያዘው ነገር እንደ ሚዲያ አይደለም የኔ ቆንጆ። በማባበል በማሽሞንሞን በማለት የሚመለስ ነገር አይደለም። ህግ ይዞታል። አደባባይ እየወጣ እየደነፋ ነው አይደለም? ሌጋናት ማርያም እያለ እየደነፋ ነው አይደለም? ቀጥታ ፖሊስ ይዞ እኮ ሄዶ ማነው አብረሽ ወንድምየውን ማስይዝ ይቻላል። በአደባባይ በፊት ለፊት ቪዲዮ፣ ሌላ ምስክር አያስፈልግም። የሰራው ቪዲዮ 2 ቀን እኔ ጋናት እኔ ያውቃለሁ እህቴ ነው። ምንም ክርክር አያስፈልግም። ሶስተኛ ንግድ ከሚነግድባት የዛኑ ሰዓት አፍንጫውን ይዞ ፖሊሶች እዛው ጋር ደውሎ ይኸው ያውቃል ህግ ስለያዘው ድጋሚ ፋይል አያስፈልግም እኮ ይሄ ህግ ይዞታል። ህግ ስለያዘው ይኸው አንደኛው አፋኝ እዚህ ጋር ነው አውቃለሁ እያለ ነው ብሎ ደውሎ መጥራት ይችላል። ምንም ይሄ ህፃን ልጅ ይመስል አንታለል ነው እኔ እያልኳቸው ያለሁት። ሴት ናት። አዎ ሴት ልጅ ናት ጠፋች የተባለችው። ባለችበት ሰላም ትሁን፣ እግዚአብሔር አምላክ ይጠብቃት። ሴት ናት። ሴት ያሉት ሴት አይደለም ግን ርካሽ ናት። ድርግም ምትበል ርካሽማ አንቺ ነሽ። ርካሽ ወረደ ሴት ነው በለው ርካሽ ማለት ሩታ ናት። ርካሽ ማለት ሩታ ጀግና ሴት ናት። እባክሽ ጀግና ሴት ናት። አልተግባመጣ የወለደች ጀግና ሴት ናት። ያልበላሽን አትከኪ እሺ። እከካ በስመ አብ ተሳደቡ። እነሱ ይገኛሉ እንተሰዳደቡ ነው ያለው። ይሄንን እርስ በርስ አንጣላ፣ ራሳችን በራሳችን እንከባበር። ለምን እኛ እዚህ ያለ ነው ካልተከባበርን እነሱ እኛን ሊያከብሩ አይችሉም። ስለዚህ ዛሬ ፍትህ ለሄርሜላ እያላችሁ ወደ እኛ ይንጡ፣ እኛም ወደ እነሱ አንሄድም። በቃ ሄርሜላ